ኳሱን ነክቶታል ወይስ አልነካውም አይደለም። አይ ቲንክ ብዙ ሰው ግራ ያጋባው ማለት ነው። እኔ ዳኛው አልተመቸኝም ሀቅ ለማውራት ማለት ምክንያቱም ይሄ ኳስ በቃ ግልጽ ነው ሴንሰር አለው አይደለ ኳስ የተገጠመው አንድ ሰው ከነካው ግራፉ ይጨምራል ምናምን በቃ እንደነካው እርግጠኛ ትሆናለህ ማለት ነው። አሲስትም ለማጽደቅ ይሁን ጎል ለማጽደቅ ማን እንዳገባው ለማወቅ በጣም አሪፍ ነገር ነው ማለት ነው። ጀስት እንደ ጎል ላይ ቴክኖሎጂ ነው በቃ 100% እርግጠኛ የምትሆንበት ቴክኖሎጂ ነው ማለት ነው። አሪፍ ነገር ነው። አንደኛ ቫር ሜዳ ያስፈልጋል ሀቅ ለማውራት ማለት ምክንያቱም ሴንሰር ከተነገረ በቂ ነው በቃ ከነካው ኦፍሳይድ ነው ማለት ነው። አይ ቲንክ ብዙ ሰው ግራ ያጋባው የክሮሻው ተከላካይ የክሮሻው ተጫዋች ቢነካውም ከዛ በኋላ ግን ሬናቶ ቬጋ የፖርቹጋል ተከላካይ ስለነካው በደፈነው እኛ በመናቀው ህግ መሰረት አንድ አጥቂ ኦፍሳይድ ሆኖ ማለት ነው የተጋጣሚ ተከላካይ ከነካው ምንም ይሁን ኦፍሳይድ የፈለገ ቢሆን ካገባው ጎል ብሎ እናስበው ማለት ነው። ከተለምዶ ማለት ነው ይሄ ህግ ማለት ነው። ግን ሁለተኛ አተረጓጎም አይደለም አክሲደንታል እና ኢንቴንሽናል ሲሆን ማለት ነው። ለምሳሌ አጥቂው ኦፍሳይድ ውስጥ ሆኖ ይሄ ተከላካይ በአክሲደንት ቢነካው ሲመታ ይሄ ዲፍሌክት አድርጎ ማን ከደረሰው ካገባው ይሻራል ምንም ጥያቄ የለውም አክሲደንታል ነው ማለት ነው። ግን ደግሞ ኢንቴንሽናል ለምሳሌ ይሄ ተከላካይ ኳስ ሲመታ ክሊራንስ አደርጋለሁ ብሎ ሲሰነዝር ጨርፎት ያገኘው ኦፍሳይድ የነበረው አጥቂ ቢያገባው ይጸድቃል ጎሉ። ወይም ደግሞ ባክ ፓስ ለበረኛው መልሳለሁ ብሎ ቢሰጠው ይሄ እንደባለፈው ማለት ነው ቢሰጠው ቢያገባው ይጸድቃል ማለት ነው። ህጉ እዚህ ጋር አሁን አይ ቲንክ ይሄ ነው ግራ ያጋባን እኮ በቃ ኳሱን መንካቱን እኮ በቃ ይሄ 100% ምናምነው ቴክኖሎጂ ነገረን እኮ በቃ አመን ነው አይደለ አንደኛ ቫር አያስፈልግም ይላል አይተበቅብህ ምክንያቱም ሂደህ አያስታውቅም እንደነከው ነው በሴንሰር ነው ብታውቀው ሊነገር በቂ ነው በቃ ከተነገረ በቂ ነው ማለት ነው። ሁለተኛሽ ካየህ በኋላ ያስተላለፍክበት መንገድ ልክ አይደለም በይ ነው ማስበዳኛው ማለት ነው። እንዴት መሰለህ ለምሳሌ ኦፍሳይድ ምናምን አልከው ኦኬ እሺ የአሜሪካ ከኳስ ትንሽ ራቅ ያለ ሰው ይረዳህ በቃ አቋቋሙ ኦፍሳይድ ነበረ በቃ ኦፍሳይድ ነው። እኛ ግን የምናውቀው የሆነች ቦልድ የሆነች ጋር ይቻላል ያልኩህ ህግ ማለት ነው። አጥቂው ኦፍሳይድ ቢሆንም ተከላካዩ ከነካው ይጸድቃል ብሎ የምናውቃት ነገር አለ። ትርጓሜ በሁለት እንደሚከፋ አናውቀው ማለት ነው። ቢያራራው ደስ ይለኝ ነበር ነው ማለት ሌላ ደግሞ ዳኛው ያልተመቸኝ ነገር 10 ደቂቃ ጨመረ ፒስ ነው እሺ ተጨመረ አይደለ ጎሉ ገባ እሺ ጭፈራው አለ ምናምን ቢያንስ 1 ደቂቃ ከ30 ሰከንድ ፈጀን በል በቃ እስከ 102 ደቂቃ እናስጠብቅ። እኔ በጣም ረዝሞብኛል ወላሂ ነው ማለት ምን እየጠበቀ ነው እስኪነፋው ራሱ ማለት ነው። ይሄ ጎል መሻሩ ጠቅሞሃል ነው ተርፋል ዳኛው አይመሩህም ነበር ምን አስጠበቀ ማለት የሚያስታውቅ አይነት በጣም ብዙ ደቂቃ ነው የሄደው ቢያንስ እኔ ዳኛው አልታየኝ ውሳኔዎች ላይ ቦልድ የሆነ ስህተት ነበረ በይ ማስበው አንኛ ትርጓሜ ሁለተኛ ደግሞ መፋት የጠበቅበት ደቂቃ ራሱ በጣም ረዝሞ ማለት ነው። እኔ ክሮሻ በጣም ምርጥ ነበሩ ቢያልፉ ደስ ይላል። ግን ደግሞ ይሄኛው ራውንድ 16 ላይ የምናገኘው ይሄ ስፔን ከፖርቹጋል ለማግኘት ያማል ከሮላንዶ ለማግኘት ስንል ክሮሻን እንሰዋለን ማለት ነው። በጣም ይገርም ቲም ነበር ወላሂ ሁሉ በየላለው በመጡበት ውድድር እንዳለ ይገርም ቲሞች ናቸው ክሮሻ ማለት ነው። እንደ ቲም ቢጮት ምሳሌ ክሮሻ ነው የምታገኘው ማለት ነው። አይ ቲንክ ይሄ ጨዋታ ግን በጣም ከምጠብቀው ራውንድ 16 ላይ የምጠብቀው የመጀመሪያው ትልቁ ጨዋታ ይሄ ነው ማለት ነው። ኮንፊደንስ ከኮንፊደንስ ልትሉ ትችላለህ፣ ኢጎ ከኢጎ ልትሉ ትችላለህ፣ ዋሬቨር ልትሰይሞ ትችላለህ። ሁለቱም የሚፈላለጉት ተገናኝተዋል። እኛም እየጠበቅን ነው አባቴ። ግቫርዲዮል ያስቆጠረው ኳስ ኦፍሳይድ ነበረ። ይሄ ኳስ ኦፍሳይድ አይደለም ለሚል ሰው በአክብሮት ይሄን ቪዲዮ ትልክለታለህ። የአይኤፍኤቢ ወይም ደግሞ የኢንተርናሽናል ፉትቦል አሶሲዬሽንስ ቦርድ የኦፍሳይድ ህግ ምን ይላል መሰላችሁ? አንድ ተጫዋች ኦፍሳይድ ፖዚሽን ላይ ሆኖ ከሩቅ የተመታ ኳስ ተከላካይ ላይ ዲፍሌክት አድርጎ ቢያገኘው ኦፍሳይድ አይባልም። ነገር ግን ኦፍሳይድ የሚባለው ምንድነው? አውቆ የማይነካው ከሆነ ወይ ደግሞ ዴሊበሬትሊ ኳሱን ካልነካው ብሎ በስርዓት ያስረዳል። an offside position is determined by the movement of the ball is played or touched by a teammate not an opponent አይደለ? ኳሱ ዲፍሌክት ሲያደርግ ዴሊበሬትሊ ፕሌይድ ኦፍ ከሆነ ኳሱ ኦፍሳይድ አይደለም። ተረዳችሁኝ አይደለ? አውቆ ከሆነ ያደረገው አውቆ ካልሆነ ግን በኦፍሳይድ ኦፌንስ የሚቀጥለው ይላል። ሙሉን ማን በምትፈልጉ ከሆነ ዜርፎር ኳሱ ክሮስ ከተደረገ በኋላ ይሄ ተጫዋች በቴስታ ሲነካው እዚህ ጋር ሬናቶ ቬጋ ኳሱን ያገኘው አውቆ ሳይሆን ሳያውቅ ነው ዲፍሌክት ያደረገችበት ራሱ እዚህ ሰዓት ላይ ስታንሲች ኦፍሳይድ ቦታ ላይ ነው የሚገኘው። ስታንሲች ያስጀመረው እንኳን ስለሆነ ደግሞ ግቫርዲዮል ያስገባ ግቫርዲዮል ኦፍሳይድ ነው ማለት ነው። እግር ኳስ አንዳንድ ጊዜ ግን ፌር አይደለችም። እውነት ፌር አይደለችም። ለመሰላችሁ ፌር አይደለችም ያልኳችሁ ፖርቱጋል በማለፏ በጣም ደስ ብሎኛል። ግን ደግሞ ክሮሺያ ቢያንስ ኤክስትራ ታይም መግባት ይገባቸው ነበር። ለመሰላችሁ ይሄን ያልኩት ያቺ ኳስ ሴንሰር አላት። ኳሷ ገብቷችኋል? ሴንሰር ስላለው የክሮሺያው ተጫዋች ሲነካው ግራፉን አይታችሁታል? ከስር ወደ ላይ ብሎ ነው እንትን ያለው። ከተነካ እንደዛ ነው። ነክቶታል። ባይነካው ጎል ነበር፣ ግን ስለነካው ምንም እንትን የሌለው ማለት ነው። ግን እኔ ጥያቄ ምንድነው ፔናልቲ የተሰጠው ኳስ ያሰጣል ወይ? የኔ ጥያቄ ይሄ ነው። ያሰጣል ወይ? አሁን ይሄን ጥያቄ እንድትመልሱልኝ የምፈልገው የአርሰናል ደጋፊ ያልሆናችሁ ብቻ ነው። የአርሰናል ደጋፊ ሆነ ያሰጣል እንዳትልኝ። ለምን ይሄን እያልኩ እንደሆነ ይገባል።
ምክንያቴ በደንብ ይገባል ካረሳው ማለት ነው። ይሄ ኳስ ፔናልቲ ያሰጣል ብሎ አንድ የአርሰናል ደጋፊ እንዲያወራ አልፈልግም እኔ ማለት ነው። ምክንያቱም ያንን ታይም ታስተውሱታላችሁ። አሁን ማውራት አልፈልግም። ስለዚህ የሌሎቻችሁ ደጋፊዎች ግን ያሰጣል ወይስ አያሰጥም የሚለውን ትነግሩ። ለምን ያሰጣልም ብትሉኝ ከምን አንጻር ያሰጣል ልትሉኝ እንደምትችሉ እረዳዋለሁ። አያሰጣምም ብትሉኝ ደግሞ የማያሰጠው ለምን እንደሆነ እረዳዋለሁ። ስለዚህ ከእናንተ ጋር ነው ማውራት እንፈልግ። እዚህ ውስጥ እንዳሰጡ ሀሳብ እባካችሁ፣ በተለይ ያሰጣል እንዳትሉኝ አርሰናል ደጋፊዎች። ኦፍሳይድን የፈጠረ አምላክ እኔ ልመርቃችሁ። ያጠፋችሁ ጥፋት እንዳለ ኦፍሳይድ ነው ተብሎ ይቅርላችሁ። እግዚአብሔር ዛሬ ያን የተፈጠረው ሌሊታችንም አረዘመም ጎታችንም 16 ውስጥ ገብቷል ማለት ነው። ፔናልቲ ማግባት ችሏል። በጣም የሚያናደው ነገር ስቲል ፖርቹጋል መከላከል ላይ በጣም ደካማ እንደሆነ ነው። መጀመሪያ ላይ ማግባት እየቻሉ መጀመሪያ ላይ አለማግባታቸው በጣም የሚያናደድ ነገር ነው። እና ደግሞ በተለይ አሁን 16 ውስጥ 3 ጨዋታ ይቀራቸዋል ጋይስ። ይህንን ጨዋታ በሚገባ መከላከል አለባቸው። ተከላክለውም ቢሆን አንድ ጎል አግብተው የአርሰናልን ሙድ አራምደው ዋንጫው መብላት አለባቸው። እኔ ብዙ የምደግፈው ቲም አለኝ። ኖርዌይ፣ ቤልጂየም የምደግፋቸው ቲሞች ናቸው። ከዛ ፖርቹጋል ግን ትክክለኛው ጎት እንዲበላ እፈልጋለሁ። ገባ አይደለ? ኤኒዌይስ ዛሬ በፖርቹጋል ቆንጆ ጨዋታ ነው ያየነው። ግን አሁንም መከላከል ላይ በጣም መቀረፍ ያለባቸው ብዙ ችግሮች አሉ። እንቅልፋችን አረዘመም ጋይስ። ኮንግራትስ የፖርቹጋል ደጋፊዎች። ፖርቹጋል 2 ክሮሺያ 1 የተጫዋቾች ሬቲንግ እንደ ሁልጊዜው ከበረኛ ነው የምንጀምረው። ዲያጎ ኮስታ ትችላለህ፣ ማን ትችላለህ ነው የምልህ። ምን አይነት ሴቮች ስታደርግ ነበር? 10 ከ10 ገብቷል አይደለም? ጆ ካንሴሎ ጋር እንሄዳለን። በጣም የሚያምር ጨዋታ። ማን ይዞይ ዊንገር አድርጉት፣ ድሪብሉ ሲያምር ምናምን ነገር ማለት ትንሽ መከላከሉ ላይ እያስፈራኸኝ ነበር፣ ነቅለ እየወጣ ነበር። በአንተ ምክንያት ነው የመጀመሪያው ጎል የገባው። ገብቷል አይደል? አንተ ውሻ 6 ከ10 ነው የምሰጥ። ከዛ በኋላ ሴንተር ባኮች ጋር እንሄዳለን። ዲያዝ አረ በእናትህ ዲያዝ ነቃበል። ማን ምንድነው የሚሰራው? ፋውል ዝም ብላ ትራኔ ቀይ እንዳታይ በጣም እየጨነቀኝ ነበር ለአንተ ማለት ነው። ገብቷላ 7 ከ10 እንሰጣለን። ሬናቶ ቬጋ ተመችቶኛል። ኮርኖውን በሙሉ ይገጫዋል። ጋብርኤል እንዴ ማን እንዳለ ስታስደስተኝ ነበር። አንተ በጣም ነው የምትችለው። ገብቷላ አይደል? 8 ከ10 እንሰጣለን። ኑኖ ሜንዴዝ ኤአይ ገብቷላ። በሰማ ማን ይሶይ ኮምፒውተር ነው አይደክመው። ሙሉ ጨዋታውን ይሮጣል፣ ይከላከላል፣ ምናምን ነገር ገብቷላ። በጣም ነው የምትችለው። 9 ከ10 ማለት። ከዛ መሀል ነው እንሄዳለን። ቢቲኒያ የተባልክ ደደብ ማሃይም አንተ ለፒኤስጂ ብቻ ነው እንደምትጮተው። ማን ምን እንዳላይ ከዚህ በኋላ ገብቷላ። ያለን ፖቴንሻል ማሰጠን ከሆነ እንዳላይ 1 ከ10 ብሩኖ ፈርናንዴዝ ጋር ነው። ብሩኖ ፈርናንዴዝም ሴም ነህ። ገብቷላ አይደለም? ለዩናይትድ ነው የምትጮተው፣ ለፖርቹጋል ተጮት። ያለን ነገር ስጥ እንዴ። ዓለም ላይ እኮ እንዳንተ አሁን በዚህ ሰዓት ቻንስ ክሬት ማድረግ የሚችል ሰው የለም። አንድ ቻንስ ክሬት አታደርግም። የመጨረሻ ደደብ ነህ። በጣም ነው ያናደርከኝ። ገብቶሃል? አንድ ነው የምሰጠህ አንተ ራሱ። ጆን ኤቬዝ ጋር እንሄዳለን። የፈለገ ነገር ብትለው ጆን ኤቬዝ እስከ መጨረሻው ደቂቃ ድረስ የተጫወተው የሚያምር ጨዋታ ኢንተርሴፕት እያደረገ ምናምን ሲጮት የነበረው ከመሃል እሱ ነው። ገብቷችኋል አይደል? በጣም የሚያምር ጨዋታ 8 ከ10 ማለት። ከዛ በኋላ ፔድሮ ኔቶ ጋር እንሄዳለን። ማን በስማ ምን አይነት ክሮሶች ነበር ስታደርግ ነበር። እየመገብከው ነበር ለሮናልዶ። ድል ነው ኔቶ። በጣም የሚያምር ጨዋታ፣ ክሮሶች ተመችቶኛል። 8 ከ10 ሮናልዶ ጋር እንሄዳለን። ሮናልዶ ትችላለህ። ገብቶሃል? 7 ነው የምሰጠው ከ10 7 ለምን ይገባሃል? ገብቶሃል? ከ10 7 እንደሚበልጥ ስለማቅ 7 ነው የምሰጠው። በጣም ነው መጥቼለው። በስማ ፔናልቲ አግብታል። ከዛ በኋላ ተቀይሮ ወጥቷል። በሮናልዶ ደግሞ ጎንካሎ ራሞስ ገብቶ አንተ ደግሞ ጎት ነህ። ገብቶሃል? 10 ከ10 ጎንካሎ ምን አይነት ቴስታ ነው! እንደዚህ አይቻልም። ባላንስ ተምና እንዴት ነው የሁላ ፓወር ጀነሬት ያደረገው? ማን ትችላለህ? ከዛ ራፌሊዮ ሙሉ ጨዋታውን ኩክ የመጨረሻውን አሲስታንት ነው ያደረገው። በጣም ነው የምትችለው። ራፕ ሂድና አውጣ እሰማድላለሁ ዘፈን በጣም ነው የምትችለው። ገብቶሃል? 10 ከ10 ዲሴምበር 10 2022 የተሰማኝ ፊሊንግ እኔ መቼም አረሰው። መቼም የሚያስታውስ ያስታውሰዋል። ምንድን ያየሁት? ኧረ ምንድን ነው ጨዋታ ያየሁት ጋይስ? የጨዋታ ሪያክሽን በጎል ቪዲዮቹ እንዳለ ልቅ የላቸዋል ከታየ ታይ ብቻ። ከሱ ውጭ ግን የሪያክሽናችንን ስንሰራ ምንድን የተመለከተ ነው ጨዋታ ላይ 94ኛው ላይ አገባን። ከዛስ 106ኛው ላይ ጆስኮ ቫርዲዮል አስቆጥሮ ነበረ። ይመቸው ባይደወይ። እኔ በጣም እንዲከፋችሁ ማየት አልፈልግም። ክሮሻ ባይደወይ በጣም የሚመቸኝ ቲም ግን ዲሴምበር ላይ ያየሁት 22 ላይ መቼም አልረሳውም። ያን ቀን ያንን ኤክስፒሪየንስ ማድረግ አልፈልግም። መልሽ እኔ ነው የማውቀው ያን ቀን ያሳልፉት። ቴረብል ዋን ኦፍ ዘ ወርስት ዴይስ አይ ኤቨር ላይክ ሃድ። አላሻችሁ በጣም ውስጥ ነበር የሚጎደው እና አይ ዶንት ዋና ሃቭ ዳት ዴይ አጌን። አም ሶሪ በት አትሊስት ክሎስ እንዲሆን አልፈልግም።
ሳንድላችሁም ፈልገው ጨዋታውን አቋርጬ ሶሪ ሪፖርት ይደረገ እንደምትመለከቱ እነዚህ 3 በአንድ ሳምንት ውስጥ 3 ቪዲዮ ነው እንደዚህ ሪፖርት ይደረገ የወረደብኝና ጋይስ ፕሊዝ ፖለቲካል የሆነ ሪዝን እና ኳስን አታገናኙ ፕሊዝ ነው የምላችሁ። እኔ ስለ ኳስ ብቻ ነው እዚህ መርጬ ማወራው እንደዛም ነው የሚቀጥለው ከዚህ በኋላ እና ፕሊዝ ፖለቲካል ሪዝን ላለማገናኘት ሞክሩ። የእንግላንዱ ጉዳይ እረዳለሁ። ምናልባት ስለ ጠንቋይ ሰው ነው የተወራው። በጣም ሃይማኖተኛ የሆነ ፒፕሎች ስላላችሁ አይውድ አንደርስታንድ ያን መስማት ምናልባት ዲስኮምፈርቲንግ አድርጓችሁ እንቻል። ግን እዛ ላይ እንደተናገርኩት ኔጌቲቭ ኢነርጂ ከዚህ ቪዲዮ ለእናንተም ለእኔም አልወስድም ብዬ ነበር። አይውድ አንደርስታንድ ለዛ ግን ከዛ ውጭ ላለው ፖለቲካል ሪዝን ነውና ፕሊዝ ጋይስ ዶንት ዱ ዲስ ለማለት ነው። እና ኮፒ ሊንክ ያደረጋችሁ ቪዲዮ ሀሳባችሁ ኮሜንት ላይ ያስቀምጣችሁ። ላስቱ መጫ እንዳይደርሳ እኔ ልቤም አልተረጋጋ እናንተም እስቲ አብረን እንረጋጋና ለማውራት እንሞክር ትንሽ ለዚህ ጨዋታ ማለት ነው። ግን ከስፔን ጋር ነው ቀጣይ በጣም ታፍ ጌም አጌን ሮበርቶ ማርቲኔዝ የከተትክን ጉድ ውስጥ ያየ ነው። ዛሬም ኢንዲቪጁዋል ቢሊየንስ ባይቶ ጎንካሎ ራሞስ ቴከባው 70 ሚሊዮን ዩሮ አይደለም 100 ይከፈል። እንደዚህ ብታገባ ከሆነ who cares ማለት ይመች ባይዞ ራፋኤል ያው አይ ሲ ዩ የሚገርም ክሮስ ነው ያስገባለት። ልብ ብላችሁ ካያችሁ ተመልሳችሁ ጎንካሎ ራሞስ ደግሞ እነዛው ላይ ሴንተር ባኮች ውስጥ መሀል ላይ ዘሎ ማግባቱ በጣም የሚደነቅ አቢሊቲ እቺ ቤንፊካ የነበረው አቢሊቲ ነው ዛሬ ያዩት። ይሄ ጎንካሎ ራሞስ መመለስ የሚችል ከሆነ ለኤሲ ሚላን ምናልባት ፍሩትፉል ሊሆን ይችላል። ብሩ ምናልባት ሊያስገርም ይችላል። ብቻ ክርስቲያኖ ማግብቶ ነበር እና ያስ በፔናልቲ ቀይሮ አስወጥቶ ነበር ሮበርቶ ማርቲኔዝ ጌሙን ኮንትሮል ለማድረግ ለመቆጣጠር which is fine no problem። ክርስቲያኖም አየ ከፍቶታል ኦብቪየስሊ ግን ጨብጦ ነው የወጣው። በቃ አለቀ። ይጎን አንዳንዴ ሳይድ ማድረግ አለበት እንደተባለው መውጣት አለበት የሆነ ደቂቃ ሲባል አልነበር። አይ ቲንክ ሮበርቶ ማርቲኔዝ ዲድ ዌል ዊዝ ዳት። ዛሬ ክሬዲትን አትሊስት ሰጣሉ። ግን እዚህ ሲቹዌሽን ሲከተትካቸው ደግሞ ራስን እሱንም ማስታወስ አለብን። ናገና ላይ ሁለተኛ የጨረስከው ራስን you know እና ያ ቀጣይ ስፔን ነው እንግዲህ የሚሆነው። ክሮኤሺያ ዋት ቲም ባይ ዘ ዌይ ለነፍስ ነው ለነፍስ። እኔ አወዞ ማይኒስ አንበርክካችሁኛል። ይመቻችሁ። በጣም ነው የምትችሉት። በጣም እድል አልቀናችሁ። በቃ ከነሱ ጋር ማንታኖቪች ተባለ ደግሞ በቡድሚር የገባው ወይ ጉድ እሱ ልጅ እንዲህ ነፍሴን በላው እኮ እንዲህ። ኧረ በስመ አብ። ኢቫን ፔሪሲች ደግሞ ሲወራ የነበረው ክርስቲያኖና ሞድሪች ጉዳይ ነበረ። የ37 ዓመቱ ፔሪሲች አስደንግጦን ነበር እንዳያችሁት። እና ያው ካንሴሎ ብትይዙ እዛ ጋር አክቹዋሊ ጥሩ ነገር ነበረ። ግን አይ ዶንት ዋና ብሌም ኤኒዋን ዋት ጌም ላይክ እንደ ሂስትሪ ቡክስ የሚቀመጥ ጨዋታ እንደሚሆን አልጠራጠርም። ሪጋርድለስ ኦፍ ዋት ሃፕንስ ከዚህ በኋላ የሚገርም ጨዋታ አንጠልጣይ ልብ አንጠልጣይ። እኔ ጋይስ ስማ ልብ እንዴት እየመታው እንደሆነ ስላችሁ እንዴት እንዳልተረጋጋው ልነግራችሁ አልችልም። እንዴት ተረጋግቼ ለመስራት የሞከርኩ እንደሆነ አሁን ራሱ እና የዓለም ዋንጫ ግዴታ የተለመደው ምን እንዳያመጣ ራሱ መጫ እንዳይረሳ ሀሳባችሁ ኮሜንት ያስቀምጣችሁ። ኮፒ ሊንክ ይደረግ። ሉካ ዋንስ አጌን ዋቴ ኬሪየር ይመች። በጣም ኢንተርናሽናል ኬሪየሩ በዚህ መልኩ የሚያበቃ ይሆናል። ፕሮባብሊ ፕሮፌሽናል ኬሪየሩ እንግዲህ ቅርብ ጊዜ ማብቃቱ አይቀርም። የሚገርም ተጫዋች። ወይኔ ጭንቀት በስመ አብ። ኧረ ፖርቹጋል ግን ምን አይነት ብሔራዊ ቡድን ነው እንዴ! በጭንቀት ፈተና ክሮኤሺያን ከመመራት ተነስታ 2-1 በማሸነፍ እንግዲህ ወደ 16 ዙር መቀላቀል ችላለች። እኔ ወይኔ በስመ አብ በዚህ ጨዋታ ላይ እንደተጨነኩት ማለት ነው። በቅርብ ጊዜ በእግር ኳስ ጨዋታ የተጨነኩት ያለው አይመስለኝም እኔ በግሌ ማለት ነውና ምን አይነት ድል ነው ያስመዘገበችው ፖርቹጋል በዚህ ጨዋታ ላይ። ክሮኤሺያዎች አስቀድሞ 53ኛው ደቂቃ ላይ በፕሪሲች አማካኝነት ጎል አስቆጥሮ ነበረ። ከዛ ፖርቹጋሎች እንግዲህ ወደ ጨዋታ ለመመለስ ጥረት ሲያደርጉ ነበር። ክሮኤሺያዎች ባይዘው በጨዋታ ላይ በጣም ምርጥ ነበሩ ማለት ነው። እኔ ፖርቹጋል ሮቤርቶ ማርቲኔዝ ይሄን የመሰለ ስኳድ ይዞ ምንድነው የሚያደርገው? እነ ብሩኖ ፈርናንዴዝ ምንድነው የሚያደርጉት? ማን እንዴ ጭንቅ ውስጥ እኮ ነው የገባ ነው ፖርቹጋል። ከዛ በኋላ በሲያራ አማካኝነት ጎል አስቆጠረ የነበረ ቢሆንም ኦፍሳይድ በሚል ተሽሮ ነበር። ለሱ በጣም ነበር ያዘንኩት። ከዛ በኋላ ግን በፔናልቲ እንግዲህ 68ኛው ደቂቃ ላይ ጎል ማስቆጠር ችሏል። ከዛ አቻ ማድረግ ችሎ ነበረ። በድጋሚ እንግዲህ በመጨረሻ ደቂቃ 94ኛው ደቂቃ ላይ ተቀይሮ የገባው ሱፐር ዘቡ ጎንካሎ ራሞስ እንግዲህ ጎል አስቆጥሮ ከመመራት ተነስታ ፖርቹጋል 2-1 ማሸነፍ ችላለች። ክሮኤሺያን በመጣልም እንግዲህ ወደ 16 ዙር መቀላቀል ችላለች። ማን ወረ በሰማ እኔ በዚህ ጨዋታ እንደተጨነኩት እኔ ከቅርብ ጊዜ ወዲህ በእግር ኳስ እንደተጨነቀ የማውቅ አይመስለኝም ማለት ነው። በመጨረሻ ደቂቃ ክሮኤሺያ ጎል አስቆጥራ ኦፍሳይድ ተብሎ ተሽሮባት ነበርና ያ በቪአር እስኪታይ ድረስ ነፍሴ ልትወጣ ነው የደረሰችው ማለት ነው። ኤኒዌይ ይሄንን ቪዲዮ በደንብ የሲያራ አድናቂ ከሆንክ ማለት ነው ኮፒ ሊንክ ሪፖስት ማድረግ እንዳትረሱ። የፖርቹጋል ፋኖች እንኳን ደስ አላችሁ፣ ይመቻችሁ። በ16 ዙር ፖርቹጋል ስፔንን ተገጥማለች። በዛሬው ፐርፎርማንስ እንዴት ስፔንን ሃንድል እንደምታደርግ አላውቅም፣ ግን በቃ ያም ቢሆን ከዚህ የተሻለ ነገር እጠብቃለሁ። ያው በእግር ኳስ የሆነ ነገር እንዳሳካ የምትመኙት ቡድን ማለት ነው በየሆነ ምክንያት የሆነ የተሻለ ነገር ያሳያል ብላችሁ ትጠብቃላችሁና ዛሬ ግን ክሮኤሺያ በተለይ ሰከንድ ሃፍ ዲያጎ ኮስታ ምስጋና ይግባው እንጂ
በቃ ተርፈዋል ፖርቹጋሎች። የምሬ ነው የምላችሁ እና ቪአርም የተሻለው ኳስ ማለት ነው። ይህ እግር ኳስ ሳይሆን ፍጹም እብደት ነው። የ2026ቱ የዓለም ዋንጫ ሊደገም የማይችል ድራማዊ ክስተት አስተናግዷል። ፖርቱጋል ክሮኤሽያን በድራማዊ ጨዋታ አሸንፋ ወደ 16ቱ ስትቀላቀል ክርስቲያኖ ሮናልዶ በዓለም ዋንጫ ታሪክ ኖካውት ጨዋታ ላይ የተጫወተ የመጀመሪያው አንጋፋ ተጫዋች በመሆን ታሪክ ሰርቷል። በ41 ዓመት ከ147 ቀኑ ሮናልዶ በዓለም ዋንጫ የኖካውት ታሪክ አንጋፋው ጎል አስቆጣሪ መሆን ችሏል። አሁን በአጠቃላይ 976 የሙያ ዘመን ጎሎች ላይ ደርሷል። ጨዋታው ፍጹም አስገራሚ ነበር። ክሮኤሽያ በመጨረሻው ሰዓት አቻ ያደረገች መስሏት የነበረ ቢሆንም በኳሷ ውስጥ በተገጠመውና እያንዳንዱን ንክኪ በሚያውቀው ሴንሰር አማካኝነት ጎሏ ውድቅ ተደርጓል። ይሄ ሴንሰር ፖርቱጋልን ከስጋት ታድጓታል። ጨዋታው ሲጠናቀቅ ግን ሜዳው በስሜት ታወከ። ማቴዮ ኮቫቺች በሐዘን ተሰብሮ ሲያለቅስ፣ መሪያቸው ሉካ ሞድሪች ሊያጽናናው ሲሞክር ታይቷል። ሮናልዶም በድሉ ከመፈንደቅ ይልቅ በቀጥታ የሄደው የመጨረሻ ዓለም አቀፍ ጨዋታውን ወዳደረገው የማድሪድ ጓደኛው ሉካ ሞድሪች ጋር ነበር። በሌላ በኩል ሮናልዶ ስሜቱን መቆጣጠር አቅቶት የዲዮጎ ዦታን ማሊያ ለብሶ ወደ ሰማይ ሲጠቁም የነበረበት ትዕይንት ለዦታ የተበረከተ ልብ የሚነካ መታሰቢያ ነበር። አሁን ግን በ16ቱ ማጣሪያ መላው ዓለም በጉጉት የሚጠብቀው ታላቁን ጨዋታ ነው። ፖርቱጋል ከስፔን። የ41 ዓመቱ አንጋፋው ሮናልዶ ከወጣቱ ኮከብ ላሚን ያማል ጋር ፊት ለፊት ይገናኛሉ። ለመሆኑ ከዚህ የትውልዶች ፍልሚያ ማን ነው ወደ ሩብ ፍጻሜ የሚያልፈው? የእናንተን ግምት ኮሜንት ላይ አስቀምጡልኝ። መልካም ጊዜ። እኔ ክሪስ ይጨርስ እንጂ እናንተን ጥዬ እስኬድ ጓግቻለሁ። አላሻችሁ በደሜ ላይ ብትሮ። ኧረ ጉዴ፣ ኧረ ጉዴ፣ ኧረ ጉዴ። እኔ አልፈልግም። እናንተን ልብ በሽተኛ ትገላላችሁ በእውነት። ምን አይነት ጭንቀት ነው የምትሰጡን? ቆይ ምን አድርጉ ነው የምትሉን? በዚህ ሌሊት 10 ሰዓት ተኩል ነው። እኔ እንቅልፍም የለኝ ጭራሽ። አሁን የስዊዘርላንድ እጠብቃለሁ፣ ግን እናንተ ነው አሪፍ ይሁት ከእናንተ ጋር አልቀጥልም። ዲዮጎ ኮስታ አንበሳ 10,000 ውስጥ ሜንዴዝ፣ ቬጋ እና ዲያዝ ሶስታችሁ 10 ከ10 ይመቻችሁ። በጣም አሪፍ ስራ ሊሰራችሁ በኔ አይን ነው ዛሬ ሬቲንግ ማድረገው። ለምን ሰጠው እንዳትልኝ፣ ካንሴሎ ፔሪሲች ጎል ላይ አንተ መገኘት ነበረብህ። እዛ ውስጥ ድረስ መግባት አልነበረብህም። እዛ ጋር ብቻ ነው ቅራኔ ያለው። እሷን ጎል ማስቆም ትችል ነበር፣ ከአንተ አይጠበቅም። ያው ዲፌንሲቭሊ አንዳንዴ ሰዓት አለ። ኢትስ ፋይን አሸንፈናል። አትሊስት 6 ሰጣለሁ። ምንም ኔጌቲቭ ምናምን አልሰጥም። ለማን ጆኦ ኔቬስ እና ቪቲኛ እናንተንም አቨሬጅ የሆነ ነገር የተመለከቱ ከእናንተ 7.5 ሰጣችኋል። ብሩኖ አይ ኤክስፔክተድ ቢት ሞር ፈርስት ሃፍ ላይ ጥሩ ነበር፣ ሰከንድ ሃፍ ዲስአፒር አደረግ። ለዛ ነው ጥቄ ወጣው። ብቻ ያ ታተርፈኛል። የሆነ ጨዋታ አንተ ስትራይ የምታደርግበት ጨዋታ አለ ብዬ ስለማስብ ከጀመርክበት ሬቲንግ 5 ወይስ 4 ሰጥቼ አልፋለሁ። ይመች። ኔቶ እንቅስቃሴ ጥሩ ነበር። ባይዜ ጋይስ አሁን ይኸውላችሁ ሰው ችግሩ ምን አለ መሰላችሁ? ሬቲንግ የምታየው አላችሁ። ባለፈው ሬት ሳረግ እንደው ልብ ቢያዩዋችሁ ሬቲንግ አትዩ፣ ጨዋታ እዩ። እኔ ኔቶ እንቅስቃሴ ደስ ይል ነበር። ዛሬ ክሮስ ለማድረግ የሚሄድበት ከቲንሳይድ ባታረግ ደግሞ በጣም ያበር ነበር ክርስቲያኑ እንዲደርስባችሁ። ግን ከዛ ውጪ በጣም ደስ እያለኝ ነበር ኔቶ የሚሰሩ በተለይ ፈርስት ሃፍ፣ ሰከንድ ሃፍ አንተም ጥፍት እና በሱ ስራ የመጣ በጣም ደስ ስላልከኝ 7.5 ሰጣለሁ። ለያው ደግሞ ትንሽ ጠፋ። ፈርስት ሃፍ ጥሩ አልነበርክም፣ ደስ አላለኝም። ሰከንድ ሃፍ ግን ሪዲምሽን ማለት እንደዚህ ነው። አንግሉ ስቀጠቅጠው አንድ ኳስ አመለጠ ከኮርናንዶ፣ እሷን ብታገባ ጥሩ ነበር። አንግሉ ነው። ግን ከዛ ውጪ ደግሞ ለጎንካሎ ራሞስ ያስገባው ክሮስ እሱም የጨረሰበት አጨራረስ አንተም ጎንካሎ 10 ትወስዳለህ። ባይዛራሱ ክሪስም ደግሞ ክሪስ ዛሬ እንደውም ትንሽ ቀዝቀዝ ብሎ ነበር። አላሽም ምንም ወሻሸት አያስፈልግም፣ ቀዝቀዝ ብሎ ነበረ። የፔናልቲ ሰዓት ግን እቺ ፕሬዠር ያለባት ሰዓት ላይ ክርስቲያኖ ተለመደው አግብቶ ገላግሏቸዋል። ከዛ ውጪ ባለው ደግሞ ፈርስት ሃፍ ቻንስ ነበረች፣ ትንሽ ያመለጠችው ያቺ ቻንስ ብትገባ ጥሩ ነበር ብዬ አስባለሁ። አይ ቲንክ አይ ቢሊቭ ኔቶ ነበር ያስገባለት ክሮሱ እና እሷ ኳስ ናት በቃ አንድ ያመለጣቸው ካንሴሎና እሱ ቢያገቡት ጥሩ ነበር አንዳቸውና ያ በጣም ሃርድ የሆነ ቻንስ አላገኘም፣ ግን ኢትስ ፋይን ተቀይሮ ወጥቶ ቲሙንም አግዞ በማበረታታት የምትሉ ይችላላችሁ። ፔናልቲውን ማስቆጥሮ ሃይብሪድ የሆነ ፔናልቲ ይመቸው። ምንም ልል አልችልም። ቁጥር 7 ወስደህ ውጣ በቃ ችግር የለም፣ ኢትስ ፋይን። ከዛ ውጭ ባለው ደግሞ ተቀይሮ ለገባችሁት ማለት ነው ኮንሴሳው፣ ኔቬስ፣ ሴሜዲዮ እና በርናርዶ አሪፍ ነበራችሁ ጨዋታውን ለመቀየር በፕሬሲንጉ ደረጃ። ግን ዲፌንሲቭሊ እናንተ ገባችሁ በኋላ ያልተቀየረ ነገር ነበረ። ጎልም የተቆጠረብን በዛ ነው። አለመነቃቃት ይታየኛል በጣም ሊደርሺፕ ከኋላ በተለይ ምናልባት ሩበን ትንሽ መናገር ብትጀምር እዛ ጋር ደስ ይላል፣ ቨርባል ብትሆንባቸው። ምክንያቱም በጣም የመደናገጥ ነገር ነው አንዳንዴ
በጣም ዲስኦርጋናይዜሽን። አሁን መጨረሻው ደቂቃ ላይ የተቆጠረው ኦፍሳይድ ባይሆን ኖሮ ሳሉት ምን አይነት ፕሬዠር ውስጥ እንደሚገቡ ከእንደገና ደግሞ ኤክስትራ ታይም ላይ ፕሮባብሊ ያሸንፋሉ ብዬ እገምታለሁ። ከዛም በኋላ ግን ያ አያስፈልግም። በቃ እዛ ድረስ መድረስ እኛን አታስደንግጦ። እኔ ሜዳ ላይ ያለውን ሰው ነው ያሰብኩት እንዴት ሊሆን እንደሚችል እኔ እንደዚህ ካረገኝ ከዚህ ሆኜ ብቻ ያ የሚገርም ነበር እንቅስቃሴያችሁ። ለሁላችሁ 7 ሰጣችኋል። ጎንካራ ራሙስ 10 ትወስዳለ። በሰላም ተኙ ጋይስ። የአልጄሪያን ጨዋታ ደግሞ በኋላ ላይ ለብቻ ያደርስላችኋሉ። ጠዋት ስትነሱ ታይታላችሁ። ቀጣይ እስክንገናኝ ድረስ ሰላማችሁ ጉዳይ ደህንነታችሁ ቅድም እንዳልኳችሁ ፓስፖርት ነጫ ላይ ያረስ ሀሳባችሁ ኮንታ ያስቀምጣችሁ ኮፒ ይደረግ። እኔ ጨዋታ ወይ ጉድ ጋይስ፣ እኔ ሀሳባችሁ ብቻ አስቀምጡና የሆነ ነገር በሉት። እኔ በቃኝ ዝም ብዬ ልተኛ። ምን ተኛለሁ? በቃ 2 ሰዓት ጠብቄ ስዊዘርላንድ ይመቻችሁ።